ኢና ሊላሂ ወኢና ሊላሂ ራጅኡን ያላህን ወደ አላህን እንመለሳለን። ሐቅ ነው፣ ሞት ፈርድ ነው። ማንም እዚች ዱንያ ላይ የሚቀር ነገር የለም። ግን እንግዲህ የነብሴ ባል ወይም የሸምስያ ባል እንደተናገረው እንደገባይ በደብ ስላዳመጥኩት ነው ተንተኛ የምነግራችሁ። እሱ ምንድነው የተፈጠረው ነገር? በተለይ መዳም ቤት ስትሰሩ ምግብ ሳትበሉ ስራ ለምትሰሩ ልጆች ይህ በጣም ትልቅ ኢምፖርታንት ነገር ነው። ገባችሁ? ከራሴ ጀምሮ ማለት ነው። እኔም በባለፈው ነግሬያቸው ነበር ማለት ነው። አረብ ቤት እየሰራው ምግብ አልበላም ነበር። እችን ስራ አልጨርስ እያልኩኝ ማልበላበት ጊዜ በጣም ይበዛል። ከዚህ ካናዳ ከመጣው የደም ማነስ ችግር እንዳለብኝ ተነገረኝ ምናምን ብዬ ነግሬያቸዋለሁ ማለት ነው። እና የነብሴ ጉዳይ ደግሞ ከዚህም ጋር የተያያዘ ይመስለኛል። ሁለተኛ ደግሞ ነብሴ እንትን አሽሙር አይገባትም እንዳለው ደግሞ የሰው እጅም እንዳለበት ነው እያሳየ ያለው ማለት ነው። ገባችሁ? በሰው እጅ የሆነ ነገር እንደሆነች ለምን አሽሙር አይገባትም እንደዚህ ግልጽ ካልሆነ አይገባትም ሲል የተድበሰበሰ ነገር እንዳለ ነው የገባኝ። ሁለተኛ ደግሞ እሱ ግልጽ ያላረገው ብዙ የታፈነ ሚስጥር እንዳለ ነው የገባኝ። ገባችሁ? በቃ ግልጽ ማድረግ ፈልጎ ግን የፈራበት ነገር እንዳለ ነው የነብሴ ባል ከአማርኛው የምትረዱት። እውነት ለመናገር አላህ ይዘንላት፣ አላህ ጀነተል ፊርደውስ ይወፍቃት፣ እኛንም እሷንም አላህ ሀቲማችን ያሳምረው ማለት ነው። ሀቲማ ምክንያቱም ግድ ነው። ገባችሁ? ግን በጣም ከታዘብኳችሁ ነገር ማለት ነው እኔ ከራሴ ጀምሮ ፎቶ አትፖስቱ ምናምን ብሎ ሳላዳምጥ እኔ ፖስቼ ነበር፣ ግን አጥፍቼዋለሁ። ገባችሁ? ግን አንዳንድ ሰዎች ፎቶዋን አትፖስቱ ምናምን እያላችሁ እናንተ ፎቶዋን እንትን እያላችሁ ታወጣላችሁ ማለት ነው። ይሄ ፌር አይደለም ማለት ነው። በሁለተኛ ደረጃ ደግሞ ሞት ለሁላችንም አይቀርም። ገባችሁ? ሞት ሁላችንም እንሄዳለን። ችግሩ ምንድነው? ፊትና ኋላ ስለሆነ ነው ማለት ነው። እና አላህ ይዘንላት፣ አላህ ጀነተል ፊርደውስ ይወፍቃት። እኔ ግን እንደሚመስለኝ ከአነጋገሩ የሷ ሞት የሰው እጅ እንዳለበት ነው እየገባኛለሁ። ይቅርታ አድርጉልኝ። ለምን ካላችሁ 2-3 ቀን የሱን ቮይስ ደጋግሜ የሰማሁት ማለት ነው። እና ለምንድነው ግልጽ መናገር ያልፈለገው? ለምንድነው ወደ ውጭ ማለት የሆነ ግልጽ ለምንድነው የሚፈራው ነገር እንዳለ እንደዚሁ ያስታውቃሉ ዶቼ ማለት ነው። መናገር እየፈለገ መናገር ያቃተው ነገር ይመስለኛል። በሁለተኛ ደረጃ ደግሞ ታውቃላችሁ ሳውዲ አረቢያ ላይ በጣም ነው የሚቀናኑት። ገባችሁ? በጣም ነው የሚቀናኑት። እርስ በርስ ደግሞ ከመገዳደል ወደኋላ አይሉም። ገባችሁ? እንደዚሁም ደግሞ ታስታውሳላችሁ የብሬክስ ሀበሻ ወንድም ማለት ነው ድብቅብቅ ብሎ ሲቀር ገባችሁ? ይሄው ሞተ፣ ኢትዮጵያ ገባ፣ ተቀበረ፣ ተረሳ። ለሱ ፍትህ ያለ የለም፣ ምንም ያለ የለም። በቃ ተረሳ። ለምን ድብስብስ ያለበት ምክንያት ምንድነው? ያው ጭምጭምታው በሴት ነው የሞተ እየተባለ ነው። ገባችሁ? ጭምጭምታው እንደዛ ነው። እኔ ከመጀመሪያውም ጀምሮ ሰምቻለሁ። ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ? የሸምስያ ጉዳይም ይፋ እንዲወጣ እንፈልጋለን። እንዴት እንደሞተሽ፣ ለምን እንደሞተሽ፣ ማን እጁ እንዳለበት ማለት ነው። ለምን ካላችሁ እሱ መናገር እየፈለገ መናገር የደበቀው ነገር እንዳለ እንደዚሁ ያስታውቃል ወላሂ። ስለዚህ ለምንድነው ይፋ የማይናገረው? ለምን ካላችሁ ነብሴ በአሽሙር ሰው ሲናገራት ራሱ አይገባትም፣ አታቅም። ሁለተኛ ደግሞ ነብሴ እንደዚህ በጣም ጥሩ ሰው ናት፣ እንደዚህ አሽሙር ብትናገሯት ራሱ አይገባትም ካለ የሆነ ችግር አለ ከውስጡ። ገባችሁ? ችግር አለ። እና ይህን ነገር ለምንድነው እሱ ይፋ ያለማድረግ የሞከረው ወይም የደበቀው? ለምንድነው? ምክንያቱም ከዩቲዩብ ሰምቻለሁ፣ ከቲክቶክም ሰምቻለሁ። ምንድነው የሚለው? ኢንሻአላህ ልመጣም ላልመጣም እችላለሁ ነው የሚለው። ሁለተኛ ደግሞ ሰው ኮሜንታተር ሲጠይቅ መመለስ አይፈልግም፣ ኮሜንት እያየ ነው። ገባችሁ? ለምንድነው ይሄ ነገር ድብቅ እንዲሆን የፈለገው ነው? ወይስ የኢትዮጵያ ሕዝብ ለምንድነው እንዳያቅ የፈለገ? ምክንያቱም ሸምስያ ማለት የህዝብ ልጅ ናት፣ ወይም ደግሞ ነብሴ ኢትዮ ማለት የህዝብ ልጅ ናት። ገባችሁ? እኔ በቲክቶክ ተቆራርጦ ነው ማያት የነበረው። ገባችሁና የሆነ አንድ ጊዜ የሆነ አይዶን ነው እሱ የሆነ ሽቲ ለብሶ ምናምን እንትን ብሎ በቃ የሆነ ሰብስክራይብ አላረኳቸውም። ግን በቲክቶክ ኢሙኒ ጉዳይ ስንመጣ የኢሙኒ ስም ነው ገኖ እየጠፋ ያለው እዚህ ሚዲያ ላይ ማለት ነው። ሶ የራቁት ቪዲዮ አይቻለሁ በማለቷ ህግ ይጠይቃታል ኢሙኒ
ግን ከዛ ውጭ ግን በዚህ በማጭበርበር ጉዳይ አብራችሁ እንዳለች ነው ሚዲያ ላይ እየጠፋ ያለው። ሶ በዚህ ጉዳይ ታውቃለች፣ ስለ ገንዘቡ አታውቅም የሚለውን ነገር ብቻ ለአላህ ብላችሁ ረመዳን ነው ሀቁን አብራሩልን ነው። ነዱዬ ባይ ዘ ዌይ አላውቅም ማለት አትችይም። ምክንያቱም ነባ ብር እንደደበቀች ያወቅሽው እኮ ይሄን ወሬ ሰምተሽ ነው። ስለዚህ ለኢሙ ካካፈለቻት እኮ ለኢሙ ነኢማ እዚህ ጋር የምትይዥልኝ ነገር ማለት ነው። እኔ 1 ምናምን የተባለ የደበቀችው ብር ወላሂ እኔ የሰማሁት መቼ እንደው ታውቂያለሽ? ብሩ ከተመለሰ በኋላ ሽማግሌ እንደመጡ ከዛ የመጀመሪያ የመጡ ጊዜ ሽማግሌዎቹ ስቴትመንት ምናምን ተብሎ እንደሄዱ በሁለተኛ ሲመጡም ደግሞ በሁለተኛ ሲመጡና በሶስተኛ ሲመጡ መሰለኝ እንደሄናል ወስጃለሁ ምናምን ነገር እንዳለች። ከዛ ይሄንን ማን የነገረኝ? ከሽማግሌዎቹ የመጣው ሰውዬ። ይሄ ደግሞ ፈአድም ቪዲዮ ሰርቶላቸዋል። ምን ሰርቶላቸዋል? እስቲ ለኔ ሽማግሌዎቹ እየደወሉልኝ እንደነበረ ቤት ሆነን ስንጠይቃት አዎ ስቴትመንት ተሳስተው ነው፣ እኔ አስረዳቸዋለሁ፣ የስቴትመንት ጉዳይ ነው፣ እናንተ ሁለታችሁ ምንም አታውሩ፣ ስልካችሁን ዝጉ እንዳለችን ፈአድም አለ ምስክር ቪዲዮ ሰርቷል። ማቀው ነገር የለም እዛ ብር ላይ ማለት ነው። በዚህ መሀል የእሙኒ ስም የለም፣ ጽድት ያለ ነው ማለት ነው። ጀማልም ማስረጃ አለኝ፣ ነባትም መስክራለች፣ ነጃትም እስከ መጨረሻው እንደሌላሁበት ተናግራለች። የኔ ነገር በዚህ ግልጽ ይወጣል፣ በዚህ ይጠራል ማለት ነው። ችግር የለውም አቡሺ። ባታውቅም ብታውቅም ቂም የተያያዘ ሰው እንትን ሊል ይችላል። ችግር የለውም። ዋናው እናንተ እመኑኝ፣ ህዝቡም ይመነኝ። እዚች ጋራ ከብዙ ሰው ጋር ነጃት በጣም ብዙ ነገር ከዛሬ ስንት ዓመታት በፊት የነበረ ክስተት ራሱ የማስታወስ አቅሙ አለኝ በተፈጥሮ አልሐምዱሊላህ። እና አይደለም ከትላንት ወዲያ ማታ ትላንት ማታ ያወራ ነው ቀርቶ ማለት ነው። እኔ ቤት በክብር መተሽ ለእናንተው ጉዳይ ለእናንተው ቁም ነገር ተሰብሰበ እንዲህ ማለቱ ስለማያስፈልግ ወይ አንቺን መጫን መስሎ ስለሚታይ፣ ነገር ግን በስልክ ሳወራሽ ያለሽው ነጃት እና አሁን እዚህ ጋር እያወራሽ ያለሽው ነጃት 100% የተለያያችሁ ሰዎች ናቸው። አላህ የሚያውቀው ይኸው ኢንዶም ትናገራለች፣ እሙኒም ትናገራለች፣ እራሳቸው ነኢምም ጭምር ደውዬላታለሁ መሰለኝ ቅድም ኮንፈረንስ ላይ 100 እንትን የነበረኝ ቅሬታ የነበረኝ እሙኒ ላይ ነበር። ይህም ነገር ከየት የመጣ ነው? አንቺ እሙኒ ቤት ሄደሽ አንቺ የሆነ ነገር ከእሙኒ ጋር አወርተሽ ያንንም የሆነ ከእሷ ጋር ያወራሽውን ለእሷ ሳይዲዛ እንደተጫነችሽ ምናምን አድርገሽ ነው ለእኔ ያወራሽ። እኔ እስካሁንም ድረስ ማለት ነው እየተሰማኝ ያለው አንቺ እየተበደልሽ አንቺ ተበድለሽ እንዳለ እየተሰማኝ ያለው። ፕላስ ደግሞ አሁን ነባትም እያስረዳችን እንዳለችው ስለ ቪዲዮም ስለምንም የማውቀው ነገር የለም እሙኒም ጨምሮ። ምናልባት ለተናገርኩት ቃል ይቅርታ ግን ያየሁት ነገር የለም አለች እና አንዳንድ የተጨማመሩ ነገሮች ያሉ ይመስላሉ አንቺ ጋር። እኔ አሁን ልፈርድብሽ አይደለም፣ በቃ ክሊር ላድርግልህ፣ ማታ እንዳወራሁ ላድርግልህ። ኢሙኒ ቤት ሄጄ ቤቷ ሳይሆን ስራ ቦታ ከኢክራም ጋር ሄድንና እንደዚህ አድርጋለች እንዲህ አድርጋኛለች ብዬ ነገርኳት፣ ለእናንተ እንደነገርኳችሁ ማለት ነው። እንዲህ ካረገችማ ቪዲዮ አትስሪ፣ ቪዲዮ ከምትሰሪ እኔ በውስጥ ላናግራትና 750 ሺህ ብር ላሰጥሽ አለችኝ። ከዛ ምን አልኳት? 5 ሚሊዮን ብር እንኳን ቢሰጠኝ ይሄ ነገር ሚዲያ ላይ ከማውጣት ዞር አልልም ብያታለሁ። ከዛ እንደዚህ አልኳትና ወደ ቤት ሄድኩኝ። ከዛ ከወንድሜም ጋር በስልክ ተደዋውሎ ቆይ እንደዚህ ሚዲያ ላይ ከምታወጣው ብሎ ረጅም አውርተዋሉ፣ የስልክ ሪከርድ ምናምን አለ። ከዛስ እንደዚህ ለሀቅ ብላ ሌባ ምናምን የሚባል ከሰራች በኋላ ኢሙኒ አልኳት፣ አንቺ ለሀቅ ጎን የምር ይሄ ብር አሳስቦሽ ቢሆን ኖሮ አንቺ እኮ መጥቼ ሳማክርሽ እኔ በውስጥ ላናግርልሽና 750 ሺህ ብር ላሰጥሽ ስትይ እምቢ ብዬሻለሁ አልኳት። እንዲህ ስላት ምን አለችኝ? እኔ ሪከርድ እያደረግኩሽ ነበረ እሺ ብትይኝ ኖሮ ሚዲያ ላይ ላወጣብሽ ፈልጌ ነበር አለችኝ። አይ ኖ አይደለም፣ ሚዲያ ላይ ልታወጩ ፈልገሽ እንዳልሆነ በደንብ ያስታውቃል። ምክንያቱም አልኳትኝ ቤቲ መታለች መግባት ከፈለገች። ምክንያቱም አልኳትኝ ማታ ላይ 4 ወንዶች ሆነን ኮንቨርስ እነ ሐምዛ ምናምን አሉ። ኮንቨርስ ሆነን ምን አወራን? እንደዚህ ስለዚህ ጉዳይ ቆይ ሚዲያ ላይ እንዲህ ከሚወጣ በውስጥ በሽምግልና ቢፈታ አይሻልም? ይሻላል ምናምን ነገር ሲባል
ድጋሚ ኢሙኒ ይህንን ቃል ነገረችው። እኔ እኮ ጓደኛዬን አምቼሻለሁ ላንቺ እኔ እኮ ሚዲያ ላይ እንዳይወጣ ብዬ 750 ሺህ ብር ላሰጥሽ ብዬሻለሁ። ሪከርድ ታርግም ከፈለገች ታርግ ብዬ እንደዚህ ግን ብዬሽ ነበር አለችኝ። ሶ ይሄ አባባሏ ምንድነው? ሚዲያ ላይ እንዳይወጣ የምታደርገው ትግል ነው እንጂ የምር ሪከርድ አድርጋ ፖስት የምታደርገው ነገር እንደዛ እንዳልሆነ በዛኛው ደግሞ 3-4 ሆነን ኮንቨርስ እናወራ በጣም ክሊር አደረገው ማለት ነው። ከዛ ይሄ ነው ያለው ነገር። ሌላም እንዳስረዳ ማታ የነገርኩ ሌላ እንዳስረዳ የምትፈልገው ነገር ካለ ንገረኝ። እዚህ ነገር ላይ እሙኒ ስናገር ቆይ መርሃባ ይሄን ነገር ቅድምም ስናወራ ነግራቸዋለሁ አይደለ? መታ እንደዛ ስትለኝ እኔ ኮሚሽን እንደሚታሰብ ምናምን በሀያቴ ማቀው ነገር የለም። ሊላህ ብያለህም ፊት ፈልጌ ስለሆነ የምሰራው መታ ሳሎን ቤት ሬስቶራንት የመጣች ሳሎን ቤት ቁጭ ብለን እያወራን እንደዛ ሲሉኝ ሪከርድ ማድረግን ፈለኩ በደንብ ከነገሩኝ በኋላ። ከዛ ድንገት ሲመጡ ወንዶች እዚህ ለማውራት አይመቸኝም ውስጥ እንግባ ብዬ ወደ ውስጥ እንዲገቡልኝ አደረኩኝ። ወደ ውስጥ በሚገቡበት ሰዓት ይሰማል። ወደ ውስጥ በሚገቡበት ሰዓት ስልኬን አስተካክዬ ሪከርድ አድርጌ ላጋልጣቸው እንትን አልኩኝ። ሪከርድ አስጀምሬ ውስጥ ገባሁኝና እሺ ጉዳዩ ምንድን ነው ብዬ ጠየኳት። እስቲ ሉላ ማለት ነው ስጠይቃት ብሩን ለምንድን ነው እንደዚህ 1,700,000 ብር ወስዳለች ስትለኝ በቃ እሺ 100,000 ብር ተካፍያለሁ ስትለኝ ኦልሬዲ ቺሊ ስለተጣሉ ነው እንጂ የሆነ ፖይንት አለው ብዬ ያስኩኝ። በወሬው በመሀል ምን አለችኝ? ሁለት አማራጭ ሰጥቻታለሁ። አንደኛው ጀማል ጋር ሄዳ እግሩ ላይ ተደፍታ ይቅርታ ብላ ከ1,700,000 ብሩ ላይ ነጃት አልወሰደችም ብላ ሀቄን እንድታወጣ። አይ ሁለተኛው ደግሞ ፍቅረኛ ተብዬው ብር ሰጥሻለሁ ሲለኝ አልፈልግም ራሷ ይገባሻል ብላ ከዚህ ብር ላይ አካፍላ መታ በእጄ ትስጠኝ ብዬ አልኩኛለች። እንደዛ ስትል ወዲያው ሪከርድ ማድረግ ስለፈለኩኝና ጉዳቸውን ማጋለጥ ስለፈለኩኝ እሺ ውጥ እንግባ አልኳት። አስነሳኋቸውና ወደ ሰራተኞች ክፍል ይዣት ገባሁ። ያ ለምንድን ነው ያደረግኩት? ቪዲዮ ሪከርድ ማድረግ ስለፈለኩ። ከዛ በዛ መሀል እንደዛ ገባንና ውስጥ ስልኬን አስተካክዬ አስገባቸው። ቀድመው እንዲገቡ አረኩኝ። አዘጋጅቼ ገባው። ከዛ ሪከርዱን ጀመርኩት። ሪካርዱን ጀምረን ብዙ ነገር አስለፈለፍኳቸው። አላህ በሚያውቀው አስለፈለፍኳት። ከዛ ለጥቅም እንደተጣሉ በክፍፍል እንደሆነ ምናምን ገባኝ። ያ አላህ እንደዚህ አይነትም ጉዳለ። ስለዚህ እንደዛ ከሆነ ነቢያትንም ላውራትና 750,000 ብር እንድትሰጥሽ ላድርጋት አልኳት። ስለጣይ ኦልሬዲ አሁንማ የራቁት ቪዲዮ ስለተያዘብኝ ብሩንም ብቀበል እንኳን በዚህ ቪዲዮ ሊያስፈራሩ ይችላሉ። ስለዚህ ይሄ ቪዲዮ ወጥቶብኝ እንትን ከምል ጥግ ድረስ 5 ሚሊዮን አይስጡኝ ሄጄ እሷ ሚዲያ ላይ እንዳትወጣ ድጋሚ የህዝብ ብር መዘረፍ ስለሌለበት የምቀጣለው እሷን ተቀጣ እንዲሆን ነው የምፈልገው ብላ መልስ ሰጠችኝ። በቃ እሺ አልኳትና እንደዛ ከሆነ ግን አንድ ቀን ማስረጃ አምጥታ እሷም ተካፍላለች ብላ ልታጋልጠኝ ስለምትችል ይቅርብኝ አለች። እንደዛ እንኳን ስትል ምን አልኳት? እንደዛ ከሆነማ በሌላ ሰው አካውንት እንዲገባልሽ ላድርግ አልኳት። ስላት እንደዛ ይሻላል ብላ እንደ መስማማት አለችና አይ ግን በቃ እባክሽ ይቅርብኝ፣ እቺ ልጅ እኔ አንገት ማስደፋት ድጋሚ ወደ ቲክቶክ እንድትመጣ ስለማልፈልግ እንደዛ ነው ማድረግ የምፈልገው አለች። መርሃባ በቃ እሺ ብዬ ቋጨ ነው። በዛ መሀል ሰላት እንስገድ ተባለ። ሰላት ሲሰገድ ባለቤቴ መጣ። ስልኩን ያቀበለችው የእሷ ጓደኛ ናት። እንደውም ባለቤቴ መጥቶ እሙኒ ብር ሲለኝ ትራንስፈር ሊያደርግ ብሩን ፈልጎ እዛው ስራ ቦታ ነበረ። ትራንስፈር ሊያደርግ ብር ስልኩን ብሎ ሲል እየሰገደች ነው አሉት። ስልኳን ስጭኝ አላት። ጓደኛዋ ትሁን ሰራተኛዬ ትሁን አላቅም፣ ስልኬን አቀበለችው። በዛ ሰዓት ባለቤቴ ያንን ሪከርድ ሴቭ ሳያደርግብኝ ወደ ትራንስፈሩ ገባና ስልኩን ወሰደው። ስልኩን እንደወሰደው ነጃትም ማይታለች፣ ጓደኛዋ ማይታለች። እነሱ ማስረጃ ይሆናሉ እንጂ እኔ አላህ በሚያውቀው የሚስኪን የድሃ እንባ ማከፋፈል የድሃ ገንዘብ እንደማላከፋፈል ዛሬ ጥፋት ስላጠፋው ስላወቁ ነው እንጂ ህዝቡ ራሱ ይመሰክርልኛል። አብዛኛው ሰው በሁለተኛ ሚስትነቴ ስለሚጠላኝ ትንሽዬ ስህተት ስሳሳት ሁሉ መቶ ጠምዶ ያዘኝ እንጂ ሀቅ እንዳለኝ ሁሉም ያውቃል። አው ትልቅ